ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በትናንትናው ዕለት ከሁለት ቀን በፊት ሀይሚዬ ነበረች ቡራዬን እንለያይ፣ ከዚህ በኋላ እኔ ከአንተ ጋር መቀጠል አልፈልግም ብላ ጥያቄ ያቀረበችለት፣ እሱም ሲለምናት ነበር። በትናንትናው ቀን ግን ቡራም የራሱን ውሳኔ ወስኖ በቃ መለየት ካለብን እንለያይ፣ እኔም በቅቶኛል፣ ታግሼሻለሁ፣ ከዚህ በኋላ ግን ምንም ማድረግ አልችልም፣ ብዙ መስዋዕት ከፍያለሁ በማለት ያው የተሰማውን ሀሳብ ተናግሯል። ጋሽዬ ከሁለቱም ሆነው ሀይሚትንም እየተቆጡ ቡራንም ደግሞ የሚለውን ነገር እየሰሙ አስተያየቱን ሰጥቷል ማለት ነው። ጋሼ አባታችን ጋሼ። እናም አንዳንድ ሰዎችም ሀይሚ የደበቀችለት ነገር አለ፣ ብዙ ጉድ አለ እየተባለ ነው። ጉዱ የማን ነው? የቡራ ጉድ የሚባለው እኔ በጣም ጥያቄ አለኝ። ጉድ የሚባለው ከዚህ ውጭ እዩ ይዛው ከመጣችሁ ውጭ ሌላ ጉድ አለ ወይስ የእዩ ነው ጉድ የሚባለው? እና መረጃ ደርሷታል ሀይሚ ስለ ቡራ መረጃ ደርሷታል። ነገር ግን መናገር አልፈለገችም። እሷ የማልናገረው ነገር አለ ብላለች እያላችሁ ነው። እና ለምን አትናገርም? ሀይሚቲ ቡራ ላይ ቅሬታ ካለባት ያልነገራት ነገር ካለ ግልጽ አድርጋ እንዲህ ሰምቻለሁ፣ እንደዚህ መረጃ ደርሶኛል ብላ እውነቱን ፍርጥ አድርጋ መናገር። በዛ ሰዓት እውነት ከሆነ እውነት ነው ይላታል፣ እውነት ካልሆነ ደግሞ እውነት አይደለም ይላታል። የምን መደባበቅ ነው? የምን መሸፋፈን ነው? ይሄ ደግሞ ለሀይሚቲ የደረሳት ነገር አለ እያላችሁ ነበር፣ ትናንት እየሰማኋችሁ ነበረ እና ቲክታክ ላይ በአሁን ሰዓት ማለት ነው። በአሁን ሰዓት ሀይሚዬ የነ እዩን ወሬ ትሰማለች ብላችሁ ታስባላችሁ? ከነ እዩ ጋር መረጃ ቢመጣ እንደው ሀይሚ እነሱን አምና ብሩኬ አድርጎታል ትላለች? እኔ በፍጹም ሀይሚ እነሱ የሚያመጡላትን መረጃዎች ወይንም ደግሞ የሚያወሯትን ነገር ትቀበላለች ብዬ እኔ በአይምሮዬ ራሱ አላስብም። እውነት ነው የምላችሁ። እና ችግር ካለ ችግሩ እንዲፈታ እውነቱን መነጋገር አለቅ። ይሄ አሁን ላይ ያለው ነገር እዚህ ደረጃ ያደረሳቸው የዩ ነገር ነው አይደለ? የዩን ነገር ደግሞ ማለት ነው ቀስ ብለው መፍታት ይችላሉ። ጊዜው እየደረሰ እኮ ነው። ይሄ እኮ ሆዷ ውስጥ እንደተቀመጠ የሚቀር ነገር አይደለም። ይወጣል እኮ የሚወጣ ነገር ነው፣ ይታወቃል። በዛ ሰዓት ማለት ነው። እንዴ ቡራዬ ለካ እውነት አለው እንዴት ትላላችሁ? የእውነት ትናንትና አሁን ቡራ ያንን ብቻ ሀሳብ አምጥቶ በቃ እንለያዝ ስላለ ብቻ ስቀጠቅጡት ነበረ። በእርግጥ ማለት አልነበረበትም፣ ትዕግስተኛ መሆን አለበት። በትዳር ላይም ሆነ በፍቅርም ላይ ሆነ በስራም ላይ ሆነ ትዕግስት አስፈላጊ ነው። ሀይሚቴ ስሜታዊ ሆና መታ እንለያ ያለችው አለ። ለመናት በቃ አሻፈረኝ ብላ ሄደች። እሱም ደግሞ በማግስቱ እሺ በቃ እንለያይ፣ እኔም ከዚህ በኋላ ምንም ማድረግ አልችልም፣ እኔም ብዙ መስዋዕት ከፍያለሁ፣ ተጎድቻለሁ ማለት አልነበረበትም ቡራ። ቢያንስ እሱ ታግሶ የተወሰነ ጊዜ መጠበቅ ነበረበት። ግን ስሜታዊ ናቸው ሁለቱም ጋር ስሜታዊ ይቸኩላሉ። በቃ ነገሮችን ቶሎ ብለው ፍትት ወይንም ደግሞ ቁጭት ለማድረግ የሚቸኩሉት ነገር አለና መቸኮል የለባችሁም። ለፍቅራችሁ ሁለታችሁም መስዋዕት መክፈል አለባችሁ። ተረጋጉ፣ ትዕግስት ይኑራችሁ። ከምንም በላይ ትዕግስት አስፈላጊ ነው። ይህንን ነው የምለው። ቡራ ሀይሚቲ አይለያዩም። አሁን አንዳንድ ልጆች አስመሳዮች አላችሁ፣ አስመሳዮች። እነሱን የወደዳችሁ መስላችሁ ግን ሀይሚቲ የሆነ ነገር ስትል ሀይሚቲን ትዘቀዝቁና ትቀጠቅጣላችሁ። ቡራ የሆነ ነገር ስትል ቡራን ትቀጠቅጣላችሁ። ኖ እውነተኛ ወዳጅ ከሆናችሁ ሁለቱም ስህተት እየሰሩ ነው ያሉት። ሁለቱም አሁን ላይ የሚሄዱበት መንገድ ትክክል አይደለም። እንቆጣቸው፣ ወደ ትክክለኛ መንገድ ይምጡ። ሀይሚ ባለፈው ተሳስታለች እንለያይ ብላ መወሰኗ፣ ቡራ ትናንት ተሳስቷል። ይሄ እንለያይ የሚባል ቃላትን ከአይምሯቸው ማውጣት አለባቸው። እንዴ መለያየት እኮ ቀላል ነገር አይደለም። የሰው ልጅ እንደሚገናኘው ለመውጣት ትንሽ ይከብዳል። መላመድ አለ፣ ብዙ ነገር አለ። እንዴ ቅልል አታድርጉት እንጂ ይሄ መለያየትን። የእናንተ ደግሞ እስከ መለያየት ደረጃ የሚያደርስ ነገር አይደለም። ምክንያቱም ያልታወቀ ነው፣ ገና አልታወቀም እኮ። እውነታውን አውቃችሁ በዛ ሰዓት እንለያይ ብትሉ አይሻልም? እኔ እንደዛ ነው። እና
እኔ ጋር ደግሞ ኮሜንት የጻፋችሁ ልጆች አላችሁ። በኮሜንታችሁ ብቻ ሳይሆን ብዙ ጊዜም እሰማለሁ ይሄንን ጥያቄ ብሩኬ ለሀይሚ ፍቅሩን አይገልጽላትም፣ ስለዚህ ስለማይወዳት ለትዳር አይሆናትም፣ ትፍታው ትቶ እያላችሁ ነው ማለት ነው። እረዳችኋለሁ፣ እናንተን በጣም ነው የምረዳችሁ። ብዙ ጊዜ ቡራ ሶሻል ሚዲያ ላይ ሀይሚን ከሀይሚ ጋር ኪሲንግ እንዲያደርግ ትፈልጋላችሁ፣ ኪሲንግ እያደረገ ማየት ትፈልጋላችሁ። አፈቅርሻለሁ፣ ወድሻለሁ፣ የኔ ውድ ማማዬ፣ ሆዴ፣ መድኃኒቴ፣ ኩላሊቴ፣ ባባ፣ ሃኒ፣ ዳዲ እንዲባባሉላችሁ ትፈልጋላችሁ። እነዚህ ልጆች ደግሞ እንደዛ መባባል ሳይሆን በቃ ፍቅራቸውን፣ መውደዳቸውን፣ ገመናቸውን በውስጥ ነው የሚጨርሱት። እኔ ለዛ ነው ሀይሚዬና ቡራዬን በጣም የምወዳቸው ስለማይላላጡ እዚህ ጋር ስለማይላላሱ ነው የምወድ። ይሄን ነገራቸውን እወድላቸዋለሁ። ቡራ ሶሻል ሚዲያ ላይ ወጥቶ አለመሳሙ ወይንም ደግሞ አፈቅርሻለሁ እወድሻለሁ አለማለቱ ሀይሜን አይወዳትም ወይንም ለትዳር አይሆናትም የሚያስብል ነገር አይደለም። እንደውም ልትኮሩበት ይገባል። ሀይሚም እንደዛ ሀይሚቲም ወጥታ ሶሻል ሚዲያ ላይ አለመላላጧ አለመላላሷ ይሄ ዳዲ ማሚ አለመባባሏ ራሱ እኔ በጣም ነው የምታስደስተኝ። ምክንያቱም የሆነ ፕራይቬት የሆነ ነገር ፕራይቬት ነው እና ትናንትም ኮሜንት ላይ ጽፋችሁልኛል። ይሄን ነገር አያችኋለሁ። ላይቭ ሲገቡ ራሱ ሳማት ትላላችሁ። የግድ እንዲስማት ታደርጋላችሁ። በእርግጥ ያው እሱ ጉንጯን ነው የሚስማት፣ እናንተ ግን ከንፈሯን ቢስማት ራሱ ደስ ይላችኋል። እና እንደዚህ አይነት ነገር እስኪ አትበሉ፣ አታስገድዱ። እነሱ ምናልባት ሶሻል ሚዲያ ላይ መሳሳም መላላስ የማይፈልጉ ልጆች ናቸው። እንደዛ ናቸው። እና ፍቅሩን አይገልጽላትም እኮ ለትዳርም አይሆናትም አይባልም። እንደዛ ቀላል ይሆናል እንዴ? በጣም ነው የሚሆነው። ቡራዬ ለትዳር እውነት ለሴት ልጅ ክብር አለው። ጨዋ ልጅ ነው። ጨዋነቱን ደግሞ ታያላችሁ ወደፊት ማለት ነው። ታያላችሁ ምን አይነት ልጅ እንደሆነ ማለት ነው። እኔ በሀይሚቴ አልፈርድባትም። ስሜታዊ እያደርጋል። አሁን ላይ እያየነው ነገር ያለው ነገር አዎ ስሜታዊ እያደርጋታል፣ ያናድዳታል፣ ተስፋ ያስቆርጣታል። ለምን አልልም ግን እቆጣታለሁ እንጂ ለምን እንደዚህ ትሆናለች? በቃ ይሄ ሌላ ወንድ ይዛ፣ እሷንም እንደዛ ትላላችሁ። ሌላ ወንድ ይዛ ነው እንጂ ቡራን አተወምቱን ሌላ ወንድ ይዛ አይደለም። እኔም ሴት ስለሆንኩ አንዳንድ የሆነ ነገሮች ስሜታዊ ያደርጉኛል። የሆነ ነገር እንደወስን የሚያደርጉኝ ነገር አሉ። ግን ሁለቱም መረጋጋት አለባቸው። ሀይሚም ትረጋጋ፣ ቡራም ይረጋጋ። ከዛ ውጭ ግን አይወዳትም፣ አያከብራትም አትበሉ። ትወደዋለች፣ ይወዳታል፣ ታፈቅረዋለች፣ ያፈቅራታል። ይሄ ነው በቃ። እናንተ የምትፈልጉት አንዳንዶቻችሁ እዚህ ጋር እንዲላላሱ ወይም ፍቅሬ፣ ውዴ፣ ማሬ እንዲባባሉ። እነሱ ደግሞ እንደዚ አይነት ነገር አልፈጠረባቸውም። እነሱ ውስጣዊ ነገር ተሰርተሽ የደራ ልጅ ተኩል